እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ እንደ አውሮፓውያን አቆጣጠር በ2010 የወጣውን ሎካፕ የተባለ የድራማ ይዘት ያለውን ፊልም እናያለን። ታሪኩ የሚጀምረው በስፔን ሀገር ነው። ሲንግል ዳድ የሆነው ሉዊስ ከታዳጊ ልጁ ፍራን ጋር በችግር ውስጥ ይኖራል። ፍራን የማይታዘዝ አመፀኛና በአጠቃላይ አስቸጋሪ ልጅ ነው። ያጨሳል፣ ይጠጣል፣ እንዲሁም ትምህርቱን ያቋርጣል። በተጨማሪም አባቱን ይሰድበዋል። እናቱ ገና ሕፃን እያለ ጥላቸው በመሄዷ አባቱን ሁልጊዜም ይወቅሰዋል። እንዲሁም ሉዊስ ወደ ስራ ከመሄዱ በፊት ማረፍ በሚፈልግበት ሰዓት ፍራን ሌሊቱን ሙሉ በኮምፒውተር ከጓደኞቹ ጋር እያወራ አባቱን እንቅልፍ ይነሳዋል። ሉዊስ ከልጁ ጋር ለመግባባት ቢሞክርም የወደፊት ህይወት እንዲኖረው ኃላፊነት ሊሰማው እንደሚገባ ያስታውሰዋል። ነገር ግን ፍራን ለአባቱ ጭንቀትና ውጥረት ፈጽሞ ትኩረት አይሰጥም። ፍራን አብዛኛውን ጊዜ የሚያሳልፈው ከቅርብ ጓደኞቹ ከኑሪያና ከሚጌል ጋር ነው። ኑሪያና ፍራን ለመጀመሪያ ጊዜ የፍቅር ግንኙነት አድርገው ጨርሰው ሲወጡ በመካከላቸው ስላለው ፍቅር ትጠይቀዋለች። ነገር ግን ፍራን እኛ ዝም ብለን በደስታ የምንገናኝ ጓደኛሞች ነን እንጂ ትክክለኛ የፍቅር ግንኙነት በመካከላችን የለም ይላታል። ወዲያውኑ ተስፋ ትቆርጣለች። ሉዊስ በስራ ቦታው ላይ ሳለ ያላሰባቸው ጥሪዎች ይደርሱታል። መጀመሪያ የፍራን መምህር ደጋግሞ ትምህርት ስለማይመጣ እንድንነጋገር እፈልጋለሁ ትለዋለች። ከጥቂት ቀናት በኋላ ደግሞ ከሆስፒታል ሌላ ጥሪ ይደርሰዋል። ምክንያቱ ደግሞ ፋራንና ሚጌል ተጣልተው ስለነበረ ነው። ሉዊስ ልጁን ለመውሰድ ሲሄድ የሚጌል ወላጆች ፍራን በጓደኞቹ ላይ መጥፎ ተጽዕኖ እያሳደረ ስለሆነ እንዲቆጣጠረው ይነግሩታል። ሉዊስ ፍራንን ስለ ባህሪው ይገስጸዋል። ወደ ሱቅ እየመጣም ስራ እንዲሰራ ይመክረዋል። ነገር ግን ፍራን መኪናውንና አባቱን በቦክስ በመምታት ጥሎት ይሄዳል። በ17ኛ ዓመት የልደቱ ቀን ልጁ ከአባቱ ገንዘብ ይሰርቃል። ከጓደኞቹ ጋር ክለብ ውስጥ በማክበር ወይን ከጠጣ በኋላ ቤቱን ጥሎ ይወጣል። ጥሩ ጊዜ እያሳለፈ ቢሆንም ምሽቱ ግን መጥፎ ስሜት ይታውበታል። ምክንያቱም ኑሪያ ሌላ ልጅ ስትስም ያያታል። ሉዊስ ግን ለልጁ በገዛው ኬክ ብቻውን ቤት ውስጥ ያከብራል። ከዛም ይበቃል ብሎ ይወስናል። እናም ኢንተርኔት ላይ መፍትሄ መፈለግ ይጀምራል። በዚህ መንገድ አመፀኛ ታዳጊዎች ላይ የሚያተኩር የማረሚያ ተቋም ያገኛል። ሉዊስ ወላጆች ልምዳቸውን የሚያካፍሉባቸውን ብዙ ቪዲዮዎች ይመለከታል። እነሱም በተመሳሳይ ባለጌ የሆኑ አልፎ ተርፎም የሚመቷቸው ወንድና ሴት ልጆች እንደነበሯቸው፣ ነገር ግን ሲምካ ትናንሽ አመፀኛ ልጆቻቸውን ወስዶ ስነ ስርዓት ያለውና ኃላፊነት የሚሰማው ተማሪ አድርጎ እንደቀየራቸው ያያል። ፍራን እንደመጣ ሲሰማ ሉዊስ ቪዲዮ ማየቱን ያቆማል። በሚቀጥለው ቀን ሉዊስ ሲምካ እንዴት እንደሚሰራ የተሻለ ግንዛቤ ለማግኘት ወደ ቦታው ይሄዳል። አቅራቢው ስለ ቤተሰብ እሴቶችና ስለ መጥፎ አስተዳደግ ለህዝቡ በከፍተኛ ስሜትና በሚስብ ሁኔታ ያወራል። በዚያው ቀን ሉዊስ በመጨረሻ ውሳኔውን ይወስናል። እናም ምሽት ሲሆን ሁለት የማያውቃቸው ሰዎች ፍራንን አፍነው ይወስዱታል። ልጁ እንዲረዱት ይጮሃል። ነገር ግን ሉዊስ ለራስ ስንል ነው ይለዋል። ፍራን ጠዋት ላይ ሲምካ ይደርሳል። እናም ርዕሰ መምህሩ ኦስካር ሊቀበለው ሲመጣ ይሰድበዋል። ኦስካር ይህንን ባህሪ አይቀበልምና ፍራንን ግድግዳ ላይ ይገፈዋል። መቀጣት ካልፈለገ እዚህ ቦታ ላይ አክባሪ መሆን እንዳለበትም ያዘዋል። ከዚያም ፍራን አዲስ ልብሶች ይሰጡታል። ፀጉሩንም ይላጫል። ከዚያም ከሌሎች ታዳጊዎች ጋር ይቀላቀላል። እነሱም እንደ ወታደር በአንድ ጊዜ የሰላምታ ቃል በመናገር ይቀበሉታል። የማስተማሪያ ቪዲዮም እያዩ ሳለ ፍራን ከአንዱ ልጅ ጋር ለማውራት ይሞክራል። ነገር ግን መላው ቡድኑ ይቆሙና ስለ ዝምታና አክብሮት ያሉትን ሕጎች ይደግሙለታል። ስለ እነሱ አንድ ለየት ያለ ነገር አለ። አብዛኞቻቸው በአገጫቸው ስር ቆዳቸው ላይ ቡናማ ምልክት አላቸው። ከዚህ በኋላ ፍራን በሲምካ ውስጥ የዕለት ተዕለት ተግባሩ የሚሆነውን የመጀመሪያ ቀኑን ያሳልፋል። ልጆቹ የስራን ዋጋ ለመማር ጠዋቱን የልብስ መስቂያ በመስራት ያሳልፋሉ። እኩለ ቀን ላይ ምሳ ይበላሉ። ከዚያም ወደ ስራ ወይም ወደ ስፖርት ይመለሳሉ። እንዲሁም መደበኛ የሕክምና ምርመራና የባህሪ ትምህርታዊ ቪዲዮዎችን ያያሉ። ሉዊስ በመጨረሻ ቤቱ ዘና ለማለትና ሰላም ለማግኘት ጊዜ አግኝቷል። ነገር ግን ስለ ፍራን ያስባል። ስለዚህ የውሃ መያዣን ጨምሮ ስጦታዎች ያሉበትን ሳጥን ይልክለታል። ሳጥኑ ሲምካ ሲደርስ ግን ፍራን እንዲያየው እንጂ እንዲይዘው አይፈቀድለትም። በመምህራን ክፍል ውስጥ ኦስካር ነፃ ቀኑ በቅርቡ እንደሚመጣ ሁሉንም አስተማሪዎች ያስታውሳል። ለጀማሪው ናንዶም ስለ ሁኔታ ያብራራለታል። ታዳጊዎቹ በትንሽ ድግስ እንዲዝናኑ ይፈቀድላቸዋል።
ይህም በስርዓቱ ላይ ያላቸውን እምነት እንዲገነቡ ይረዳቸዋል በማለት ኦስካር ይነግረዋል። ናንዶ ግን ጥርጣሬ ቢኖረውም እድሉን ተጠቅሞ ቅሬታውን ያቀርባል። አስተማሪዎቹ እንደ ታዳጊዎቹ መጥፎ ምግብ መብላታቸው ፍትሃዊ እንዳልሆነ እንዲሁም የሙቅ ውሃ ለመኖሩን ያማርራል። ሆኖም ኦስካር ለእነዚህ ቅሬታዎች ትኩረት ባለመስጠቱ ችላ መባሉ ናንዶን መጥፎ ስሜት ውስጥ ይከተዋል። በእራት ሰዓት አንዱ ልጅ ቀስ ብሎ ሲበላ አይቶት ይበሳጫል። ልጁን ሳትወድ በግድ ነው የምትበላው ብሎ በመወንጀል ናንዶ የልጁን ራስ ጠረጴዛው ላይ ደጋግሞ ይመታዋል። ከዚያም መሬት ላይ በመጣል በኃይል ይመግበዋል። የተቀሩት ልጆች በፍጥነት መብላት ሲጀምሩ ልጁ ናንዶን ይሰድበዋል። ናንዶም በቦክስና በፔፐር ስፕሬይ ደጋግሞ ይመታዋል። ልጁ ቆስሎ ወደ ክሊኒክ ይወሰዳል። ድርጊቱ የሲምካ ባለቤት ትኩረትን ይስባል። በኋላ ኦስካር ናንዶን ስለ ድርጊቱ ወላጆች ካወቁ ሊፈጠር የሚችለውን ትልቅ ቅሌት ይነግረዋል። ነገር ግን ናንዶ ታዳጊዎቹ ጠንካራ እጅ ያስፈልጋቸዋል ብሎ መከራከሩን ይቀጥላል። ምሽት ሲሆን አንድ ሰው ልጆቹ መጥፎ ህልም እያዩ ሲሰቃዩ ለመቅረጽ ወደ መኝታ ክፍላቸው ይገባል። ፍራን ከጥቂት ደቂቃዎች በኋላ አንዳንድ ድምጾች ሰምቶ ይነቃል። ምን እየተከናወነ እንደሆነ ለማየት በድብቅ ወጥቶ አንድን ዘበኛ በጥንቃቄ ያልፋል። ፍራን ወደ ማግለያ ክፍሉ ሲደርስ እዚያም አንድ ልጅ አልጋ ላይ ታስሮ አይኑ ተሸፍኖ አፉ ውስጥ ጨርቅ ተደርጎና በጆሮ ከፍተኛ ድምጽ እየተለቀቀበት ይመለከታል። ፍራን አፍ ውስጥ ያለውን ጨርቅ ሲያነሳለት ልጁ መጮህ ይጀምራል። በዚያን ጊዜ ሳይያዝ በፍጥነት ይሮጣል። ዘበኛውን ለማምለጥ መጋዘን ውስጥ ቢደበቅም ሰውየው ፈልጎ ያገኘዋል። ስለዚህ ፍራን ዘበኛው ላይ ዘሎ በመውደቅ መምታት ይጀምራል። በመጨረሻም ሁለት ሌሎች ዘበኞች አግኝተውት ወደ ቅጣት ክፍል ይወስዱታል። እዚያም ፍራን ለምን ሁሉም ሰው አገጩ ላይ ቡናማ ምልክት እንዳለው ይረዳል። ታዳጊዎቹ ለሰዓታት እጃቸውን ዘርግተው መሬት ላይ እንዲተኙ ይገደዳሉ። ለሽንት ቤት እንኳን እረፍት አይሰጣቸውም። ስለዚህ እዚያው ባለበት ቦታ ሽንታቸውን ይሸናሉ። ሁልጊዜም የሚከታተላቸው ዘበኛ ቢኖርም በሆነ ሰዓት ላይ ያ ሚስጥራዊ ሰው መጥቶ ስቃያቸውን ይቀርጻል። ይህ ቅጣት እንዳልበቃ ሁሉ ጠዋት ሲሆን ደግሞ የሚረብሽ የሄቪ ሜታል ሙዚቃ በከፍተኛ ድምፅ ይለቀቅባቸዋል። ሉዊስ ልጆቻቸውን ወደ ሲምካ በላኩ ሌሎች ወላጆች በተቋቋመ የድጋፍ ቡድን ውስጥ መሳተፍ ጀምሯል። ከፍራን ጋር ስላሳለፈው ችግር ካወራ በኋላ ዶክተሩ አርኔስቶ እንዲናገር ይጠይቃል። እሱም ከሚስቱ ሉዝ እና ከልጁ ሳንድራ ጋር እዚያ ይገኛል። ልጃቸው ከ20 ወራት ቆይታ በኋላ በቅርቡ ተቋሙን ለቃ ወጥታለች። በጣም ጥሩ ባህሪ እያሳየች ነው ብሏል። ነገር ግን ኤርኔስቶ ልምዱን ሲያወራ ሳንድራ እግሯን ማወዛወዟና አእምሯ ሌላ ቦታ መሆኑን አታቆምም ነበር። የምትናገረውም ሽንት ቤት መሄድ እንደምትፈልግ ለመጠየቅ ብቻ ነበር። ነገር ግን ኤርኔስቶ ተራቸው እስኪያልቅ ድረስ እንድትቆይ ያደርጋታል። ስለዚህ ሳንድራ እዚያው በተቀመጠችበት ወንበር ላይ ትሸናለች። ሉዝ ይህንን ስታስተውል ልጇን ይዛ ከክፍሉ ወጣች። ነገር ግን ሁኔታው በሉዊስ ላይ ትልቅ ስሜትን ይፈጥርበታል። በሚቀጥለው ቀን ሉዊስ ፍራንን ለመጠየቅ ይሄዳል። ነገር ግን መጀመሪያ ላይ ወደ ርዕሰ መምህሩ ቢሮ ይላካል። ልጆቹ መስኮት እያጸዱ ሲስቁ ካየ በኋላ ኦስካር ሉዊስን ይቀበለዋል። ፍራን ስለባለገ ስለተቀጣ ልታየው አትችልም ይለዋል። ፍራን ዘበኛውን ሲመታ የሚያሳይ የደህንነት ካሜራ ቪዲዮ ያለምንም ማብራሪያ ለሉዊስ ያሳየዋል። ኦስካር የፍራንን የባህሪ ችግሮችና የቅጣት ህጎችን ማክበር ለምን አስፈላጊ እንደሆነ ይህም ለተወሰነ ጊዜ አባቱን አለማየት እንደሚጨምር ይነግረዋል። ሉዊስ ከሄደ በኋላ ኦስካር ልጆቹን ሲከታተል ድጋሚ ሲስቁ ያያቸዋል። ወዲያውኑ ኦስካር አዲስ የቅጣት አይነት ያስተዋውቃቸዋል። ቡድኑ ወደ ውጭ ይወጣል። የውስጥ ልብስ ብቻ እንዲለብሱ ተደርጎ አይናቸው ተሸፍኖና እጃቸው ታስሮ ብረት ውስጥ ይቆለፍባቸዋል። ለሚቀጥሉት ጥቂት ቀናት መተኛት አይፈቀድላቸውም። በተቻለ መጠን ቆመ መቆየት አለባቸው። የወደቀ ሰው ወደ መደበኛው የቅጣት ክፍል ይወርዳል። እስከ መጨረሻው ቆሞ የሚቀር ደግሞ ወደ ነፃነት አንድ ደረጃ ከፍ ይላል። ቀስ በቀስ ልጆቹ መውደቅ ይጀምራሉ። የወደቁትም ወዲያውኑ ይወሰዳሉ። ምሽታቸውም ከብርድ የሚከላከልላቸው ነገር ስለሌለ በጣም ከባድ ይሆናል። ሁሉም እዚያው ባለበት ስለሚሸና ብረት ውስጥ ያለው ሽታ እየከፋ ይመጣል። ምግባቸውም ልክ እንደ ቅጣቱ አሰቃቂ ነው። አስተማሪው አንድ ሳጥን ምግብ በረቱ መሃል ያስቀምጣል። ልጆቹም ለመያዝ መሽቀዳደም አለባቸው። የአንድ ሰው ምግብ ይጎድላል። በፍጥነት መያዝ ያልቻለው ልጅም ተሸንፎ ይወሰዳል። በመምህራን ክፍል ናንዶ በሳይኮሎጂስቷ ላይ ጥርጣሬ ያድርበታል። በኋላም ከብረቱ አጠገብ በካሜራ ስትቀርጽ ያገኛታል።
እሷ ሁሉንም ቅጣቶች በሚስጥር ስትቀርጽ የነበረችው ለዓለም ይፋ ለማድረግ ነበር። ኦስካር ግን ሞኝ ነሽ ይላታል። ምክንያቱም እንዲህ ያለው ጠንካራ ትምህርት ወላጆች የሚፈልጉት ነገር እንደሆነ ይነግራታል። በመጨረሻም ከፍራን በቀር ሁሉም ልጆች ይወድቃሉ። ፍራን የዚህ አሰቃቂ ጨዋታ አሸናፊ ይሆናል። በልጁ ላይ እየደረሰ ያለውን ሳያውቅ ሉዊስ በድጋፍ ቡድኑ ስብሰባ ላይ መሳተፉን ቀጥሏል። ከሉዝ ጋርም በጣም ይቀራረባል። እንዲሁም ከህግ ጋር ችግር ውስጥ ገብቷል። ምክንያቱም ፍራንን ያለ እናቱ ፈቃድ ወደ ተቋሙ ስለላከው። አንድ ቀን ምሽት ላይ ሳንድራ አባቷን ኮምፒውተር ለመጠቀም ትጠይቃለች። እዚያም ሳይኮሎጂስቷ የላከችውን የቅጣት ቪዲዮዎች ታገኛለች። ይህ ሁኔታ ሳንድራን በከፍተኛ ድንጋጤ ውስጥ ይከታታል። በመጨረሻም ስቃዩን ለማቆም ወደ በረንዳ ወጥታ ራሷን ታጠፋለች። ቪዲዮዎቹ ኢንተርኔት ላይ መድረሳቸው የተቋሙ ባለቤት ተመልሶ እንዲመጣ ያደርጋል። ኦስካር ቁጥጥሩን ይበልጥ እንዲያጠብቅ ያዘዋል። ከዚያን ጊዜ ጀምሮ ኦስካር በልጆቹ ላይ በጣም ይከፋል። ለትናንሽ ስህተቶች እንኳን ግድግዳ ላይ ይገፋቸዋል። በድካም እስኪተፉ ድረስ ስፖርት ያሰራቸዋል። አልፎ ተርፎም ትውከታቸውን በእጃቸው እንዲያነሱ ያስገድዳቸዋል። አንድ ቀን ፍራን በአመፅ ምልክት ከምሳ በኋላ እዛው ይቀመጣል። ቅጣቱም ከሁሉም የከፋ ይሆናል። ያ የድብቅ ማግለያ ክፍል ልክ እንደዛኛው ልጅ ታስሮ በከፍተኛ ድምፅ እንዲሰቃይ ይደረጋል። ሲፈታም ፍራን ልክ እንደ ባዶ ስጋ ሆኖ ነበር። ከዚያም ልጃገረዶችና ወንዶቹ ለነፃ ቀናቸው ወደ ስፖርት አዳራሽ ይወሰዳሉ። የዋልትዝ ዳንስ እንዲደንሱም ይፈቀድላቸዋል። ምክንያቱም ይህም ከሌላኛው ጾታ ጋር በአክብሮት እንዲቆዩ ያደርጋል ብለው ያስባሉ። ነገር ግን ልጆቹ ፍራን የመጣበትን ሁኔታ ሲያዩ አንደኛው የአመፅ ምልክት ለማሳየት ዳንሱን ያቆማል። ይህ ኦስካርን እብድ ያደርገዋል። ልጁን በቦክስ መጥቶ ታዳጊዎቹን ሁሉ እየዞረ ይጮህባቸዋል። በዚያው ቀን የድጋፍ ቡድኑ ድግስ ስለነበራቸው ሉዊስ ይገኛል። ነገር ግን ስለ ሳንድራ ሞትና ስለ ሉዝ ጥፋተኝነት ስሜት እያሰበ ተመልሶ ይወጣል። ሲምካም ሲደርስ ፍራን ያለበትን ሁኔታ አይቶ ይደነግጣል። ናንዶን ምን አደረጋችሁት ብሎ ሲጠይቀው መልሱ አንተው የጠየቅከውን ነው የሚል ነበር። ፍራን ለአባቱ ሰላምታ እንኳን አይሰጠውም። እስከ ቤት ድረስ ዝም ብሎ ይጓዛል። እንደደረሰ ግን ኑሪያን እንዲገናኙ ይደውልላታል። ኑሪያን መታ ፍራንን አቅፋ ታጽናናዋለች። ወደ ቀድሞ ህይወታቸውም ለመመለስ ይሞክራሉ። ፍራንም ጥሩ ባህሪ ያሳያል፣ መጠጣትም ያቆማል። ነገር ግን አባቱ ባለበት ክፍል ውስጥ በጭራሽ አይቆይም። አንድ ቀን አብረው ምግብ ሲያበስሉ ፍራን በመጨረሻው አባቱን ወደ ሲምካ ስለላከው ይጮህበታል። ሆኖም ሉዊስ ወዲያውኑ ንግግሩን ያቋርጥና ይቅርታ ይጠይቀዋል። ስህተት እንደሰራ ያምናል። ነገር ግን ያደረገው ሁሉ ለልጁ ደህንነት ብሎ እንደነበር ይነግረዋል። ሚስቱ ልጅ ማሳደግ ሰልችቷት ከሄደች በኋላ ፍራንን ብቻውን ማሳደግ ምን ያህል ከባድ እንደነበረም ያስረዳዋል። ሉዊስ ለፍራን ብዙ እድሎችን ለመስጠት ቢጥርም ፍራን ግን ሲያባክናቸው ነበረ። ሲምካ መፍትሄ መስሎት እንደነበር፣ ነገር ግን እዚያ ያለውን ግፍ ቢያውቅ ኖሮ ፈጽሞ እንደማይልከው ይገልጽለታል። ምን ያህል እንደሚወደውም እየነገረው ያለቅሳል። ይህም ፍራንን ያስለቅሰዋል። በኋላ ሉዊስ የቀድሞ ሚስቱ ጋር ሄዶ የሞግዚትነቱን ወረቀት ያስፈርማል። ፍራን እናቱን ማየት ስላልፈለገ መኪና ውስጥ ይቆያል። ከጥቂት ቀናት በኋላ አባትና ልጅ ግንኙነታቸውን ለማደስ አብረው ባህር ዳርቻ ይሄዳሉ። ታሪኩ በዚህ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን።